ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። እንግዲህ በልጅ ተባረኩ፣ የወለዳችሁትም ፈርሃ እግዚአብሔር ያደረበት ልጅ ይሁንላችሁ። እግዚአብሔር አምላክ የድንግል ማርያም ልጅ ፈርሃ እግዚአብሔር ያደረበት ልጅ ትዳር ጎጆ ይስጣችሁ። ጎጆ ደስ ይላልና ማለት ነው። ልጅን በረከት ነው፣ ጸጋ ነው፣ ሲሳይ ነው። እግዚአብሔር አምላክ በልጅ ይባርካችሁ። የማታ እንጀራ ይስጣችሁ፣ የጠዋቱን የማይከልክለን የማታውን ደግሞ ይስጠን፣ አያሳንስብን። አሟሟታችንን የሚያሳምርልን፣ ለንስሐ ሞት ያብቃን። ውድና የተከበራችሁ ቤተሰቦቼ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። እንግዲህ በዓሉን ጸሎተ ሐሙስን እዚህ ያደረሰን አምላክ ደግሞ ጌታችን ኢየሱስ ክርስቶስ ዝቅ ብሎ ሐዋርያቱን ያጠበበት በቃ ታናናሾቹ ሳይቀሩ ዝቅ ብሎ ያከበረበት ቀን ስለሆነ ለእኛም ልቦናና ጤና ሰጥቶን እንደዚህ ሰው የምናከብርበት ለሰው የምንደርስበት ያድርገን። እግዚአብሔር አምላክ በቸርነቱ ይጎብኘን፣ በምሕረቱ ይጎብኘን። ሀገራችንንም ሰላም ያድርግልን። ለሀገራችንም ሰላም ያድርግልን። ከክፉ ነገር ሁሉ ይጠብቀን። እኛንም በየስደትም ያለነውን በየእስር ቤትም ያሉትን ከስር ያስፈታልን። የታመሙትን ይማርልን። እንግዲህ የተወለዱትንም ያሳድግልን። የአባቶቻችንንም እድሜና ጤና ይስጥልን። ውድና የተከበራችሁ ቤተሰቦቼ ለዚች ፀሐይ፣ ለዚች ቀን፣ ለዚች ብርሃን እንድናይ ከጨለማ አውጥቶችን ብርሃን እንድናይ ያደረገን አምላክ ነገን ደግሞ ለትንሳኤው ለስቅለቱ ለትንሳኤው በሰላም ያድርሰን። እንዴት ነው? በጣም ደስ ይል ነበረ። ዛሬ ጉልባን የሚበላበት ቀን ነው። በጣም ደስ ይላል። ከድሮ ከልጅነታችን ጀምረን በጣም እኔ የምወደው ነገር ነው። በነገራችን ላይ ባህላችን በጣም ደስ ይለኛል። ዛሬ ነው የሚበላው። ላደለው ዛሬ ይበላል ጉልባን። ዳቦም ጸዲቁም ዛሬ ተቆርሶ የሆነውን ይቀምሳል። ከነገ ጀምሮ ጾም ነው ማለት ነው። ነገ ጀምሮ ነገን ስግደትን ውሎ ሹድ ቅዳሜን ተውሎ እስከ እሑድ ድረስ የሚከፈልበት ጊዜ ነው ማለት ነው። ግን አሁን ያው በያለንበት የቻልነውን ያህል እንትንም ብንል እንደው ደስ ይለኛል። ይሄ ጊዜ በጣም የምወደው ጊዜ እና የምጠብቀው ጊዜ ነው። ሐሙስ ማታ በልተን እሑድ ሌሊት ነበር የምንበላው ማለት ነው። ያው እንግዲህ አንዳንዴ ህመሙን ቢኖር ምን የልጅነቴን መለስ ብዬ በልጅነት ያሳለፍኳቸውን ነገሮች ሳስባቸው በጣም ነው ደስ የሚለኝ። አንዳንዴ እንጃ ደስ ይለኛል። በቃ እንዴት ነው የድሮን ጤናዬ ራሱ ይሞላል፣ ጤናዬ ራሱ ይስተካከላል። የድሮ ያሳለፍኩትን ነገር ሳስበው ማለት ነው። እና በጣም ደስ የሚል ትልቅ በዓል ነው ፋሲካ። አምናም እንደው ቤተሰቦቼ ጋር ነበር ያከበርኩት። በጣም ደስ ይል ነበር ድባቡ ምኑ። ዘንድሮ ደግሞ አልተሳካም። ያው በሰው ሀገር ብሆን ታስቦ ውሏል። እንግዲህ አንዳንዴ ድሮ እንኳን ምንም አይደለም። አሁን ሄደት ብዬ ከመጣ ወዲያ ፋሲካ ሲመጣ ልጆቼ ሳያቸው ብዙም እንደ ድሮ እንኳ አይሉም፣ ትንሽ እንትን ይላሉ። ቢሆንም ግን በጣም ደስ የሚል ፋሲካ በጣም ትልቅ በዓል ነው። ወሩ ሚያዝያ ሰርግ የሚበዛበት ብዙ ነገር የሚደረግበት የሚከናወንበት በዓል ነው። በጣም ደስ ይላል። ፋሲካና ጥምቀት ብዙ ነገር የሚደረግበት የሚከናወንበት በዓል ነው። በጣም ደስ ይላል። ፋሲካና ጥምቀት በጣም ደስ ይለኛል። በነገራችን ላይ አንድ ዓመት ነው ከስንት ዓመት ከ15 ዓመት በኋላ ከዛሬ 2 ዓመት ነው ያከበርኩት በሀገሬ ላይ። ለአጠቃላይ ለአንዴና ለመጨረሻ ጊዜ ደግሞ የሚቀጥለው ዓመት ሀገሬ እገባለሁ በሰላም ብዬ አስባለሁ። ከመድኃኔዓለም ጋር እሱ የድንግል ማርያም ልጅ እሱ ያስተካክለን እና ሁላችንም እንደዚህ በየሰው ሀገርም ያለ ነው ሳይከፋን ምን ሳይለን ያው የተሰደድንበትን ምክንያቱን እናውቀዋለን። ተቸግረን ነው የሀገራችንም ላይ ሁለን ያለውን ነገር እናየዋለን። እንግዲህ በሰላም በፍቅር በደስታ እንደምታከብሩት እርግጠኛ ነኝ። አስባችሁ እንደኔም እንደምትውሉ ማለት ነው። እኔ ድሮ በጣም ደስ ይለኛል ፏላለሁ ምን። አሁን ግን እንደዛ አይነቱ ነገር ውስጤም የለ። ለምን እንደሆነ አላቅም።
ብቻ እግዚአብሔር ይመስገን። ደግሞ እዚህ ጋር እንደዚህ ቁጭ ብዬ ራሱ እናንተን ማናገር መቻሌ ለእኔ ትልቅ ነገር ነው። እግዚአብሔር ክብር ምስጋና ይግባው። እሱም ክብሩን ይውሰድ። የድንግል ማርያም ልጅ ማለት ነው እዚህ ያደረሰን። ትንሣኤውን ደግሞ ፋህ ብለን ብትን ብለን እንደው እውነት በጸጋ በበረከቱ በረዴቱ አፍሶብን እኛ እንቆማለን እንጂ እኛ እኮ የቆምነው እንደ ኃጢአቴ ሳይሆን እኔ የቆምኩት እንደ ኃጢአቴ ሳይሆን እንደሱ ቸርነት ነው። ስለ እውነት ከሆነ እንደሱ ቸርነት ነው። እንደዚህ በቃ ወዜን ጤናዬን እንደዚህ አስተካክሎልኝ ያኖረኝ አምላክ ክብር ምስጋና ይግባው። ሌላ ምን እላለሁ? ምንም አንልም። ክብር ምስጋና ይግባው። ካልተደረገልኝ የተደረገልን ነገር ነው የሚበልጠው። እኔ ካልተደረገልኝ የተደረገልኝ ነገር ነው የሚበልጠው። ለምን እንቅልፍን ያህል ነገር ተኝቼ ተነስቼ እዚህ ጋር እችን ልደርስ ያደረገ እችን እንድናገር ያደረገኝ አምላክ ክብሩን እሱ ይውሰድ። ክብር ምስጋና ይግባው እና ውድና የተከበራችሁ ቤተሰቦቼ እንኳን ለጸሙለተ ሐሙስ በሰላም አደረሳችሁ እያልኩ ነገ ደግሞ ስግደቱን ደግሞ በሰላም በፍቅር ያሳልፍልን። ትንሣኤውን ደግሞ በሰላም በርትተን ትንሣኤው ጋር እንድንደርስ ያደርሰን እና በቃ ፋሲካ በጣም ብዙ ትዝታዎች አሉት። ወደኋላ መለስ ብዬ የልጅነት ትዝታዬን ሳስቡ እስኪ አስቡት። እውነት አሁን ያልተደረገብንን ሳይሆን አሁን እየሆንን ያለነውን ሳይሆን በትዳር ላይም ሆነን በምን ላይም ብዙ ደሳስ የሚሉ ነገሮች አሉ። በትዳርም ሆነን በብዙ አይነት ነገር እና ግን ማለት ነው አንዴና ሰውን በቃ ታሪካችንን ከመጀመሪያ ነፍስ ስናውቅ የነበረውን ቡሄ ላይ የነበረውን ፍስለታን ስናስቀድስ የነበረውን እንቁጣጣሽን እንዴት ስናከብር ጥምቀትን እነኝህን ስታስቡ ብታዩ በቃ ነገር አለሙን እንደገና ተመልሳችሁ ሕፃን ነው የምትሆኑት። እግዚአብሔር ይመስገን። ስለ እውነት ውስጣችሁ አይምሯችሁ ውስጥ ያለውን ውጥት አድርጎ በቃ ሰላም ነገር የሚያደርግላችሁ እግዚአብሔር አምላክ ስለ እውነት እኔ እንጃ አንዳንዴ ማለት ነው በቃ ባይምሯችሁ ደግሞ ጸሎት ስታደርጉ እንደ አይማሮ ውስጥ መጥፎ ነገር ያለውን ሁሉ አውጣና ሰላም ነገር ደስ የሚል ነገር አድርግልኝ በሉት። መድኃኔዓለም ድንቅ ነው። ብዙ ነገር ነው የሚያስተካክለው ስለ እውነት እና አሁን ያለንበት ወቅት ሁላችንም በጭንቀት በስትረስ ያለንን፣ ግን እግዚአብሔር ቸር ነው ስለ እውነት። ማንም ጋር እንደዚህ አይነት ነገር እኔ እንጃ እንላለን፣ ግን በቃ ኑሮ ያስጨንቃል። ሁሉ ነገር ያስጨንቃል። የሀገር ሰላም ማጣት ያስጨንቃል። በየቦታው ያለው ነገር ያስጨንቃል። ጦርነቱ፣ መሬት መንቀጥቀጡ፣ ብዙ አይነት ነገሮች ያስጨንቃሉ። ግን እግዚአብሔር አምላክ ከዚህ ነገር ሁላ ይሰውረን። ዛሬ ደስ የሚል ጸሎተ ሐሙስ ማዕድ የተቋረሱበት ጌታችን ኢየሱስ ክርስቶስ ስጋ ወደሙን እንድንቀምስ ያደረገበት ቀን ነው ዛሬ። ስጋ ወደሙን ደሙን የበላ ደሙን የጠጣ ስጋውን የቀመሰ የተባለበት ነው ዛሬ። 318ቱ ሊቃውንት በማዕድ ላይ ቀርበው የተናገሩበት እንትን አልበለው እና ደስ የሚል ቀን ነው። በነገራችን ላይ ፏ በሉልኝ እንደኔ እግዚአብሔር ይመስገን እና ደስ የሚል ዓመት የሚያደርግልን ለከርሞ ደግሞ በሰላም በፍቅር ያድርሰን። እንግዲህ ለጸሎተ ሐሙስ በሰላም ያበቃን ያደረሰን አምላክ ደግሞ ለትንሣኤው በሰላም ያድርሰን። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ። ነባሮቹ ደግሞ ላይክ በማድረግ ቪዲዮ ጀምሩት። ለሀገራችን ሰላም ፍቅር ያድርግልን። ኢትዮጵያ ሀገራችንን ሰላም ይስጣት፣ ህዝቦቿንም በሰላም በፍቅር ይጠብቅልን። ለትንሣኤው በሰላም ያብቃችሁ እያልኩኝ እኔ የእናንተው እምወዳችሁ እህታችሁ ልጆቼ፣ እናቶቼ፣ ቤተሰቦቼ፣ እህት ወንድሞቼ በሰላም ያድርግላችሁ። ሰላም ጠብቁኝ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁ።